የሄርሜላን ቀለበት እንዳወለቀውና ማይክል ጃክሰን ደግሞ ምን አባት አመጣለህ ብሎ ቀለበት ደጋግሚ አረግላታለሁ በማለት ቀለበቱን እንደገና መልሶ አደረገላት። ይሄ ሁሉ ለምንድነው የሚሆነው? የሰው ልጅ ሆኖ ሰው እንዴት አውሬ ይሆናል? ይሄንን ሁሉ ለምን ሄርሜላ ተወደደች? ይሄንን ያህል ሩታን ለምን አልወደድክም? በማለት ነው እንግዲህ ይሄ ሁሉ እያደረገ ያለው። ዳኒ በነገራችን ላይ በአንበሳ እንደተገዛ ነው የታየኝ። ምክንያቱም አንበሳ ስለሚያወርዱለት ተገዝቶ መጥቶ ነው እንደዚህ እየሰራ ያለው። ዳኒ ደግሞ ይሄ ነገር ሊያዋጣ አይችልም በፍጹም። ምክንያቱም ዛሬ በገንዘብ ተገዝተ ነገ ደግሞ ምን እንደሚፈጠር ስለማታቀው፣ ምክንያቱም እመትክክልን ከኛ የበለጠ ስለማታቃቸው ብዬ ነው እንደ ሐሳብ እንደ አማራጭ። ምክንያቱም ትንሽ እንኳን አታፍር ሚችሊ ምን ታርግህ? አንተ ወንድ ከሆንክ ሩታን ለማስተዳደር ወይም ከጎኗ ለመሆን ለምን አትሯሯጥም? እንደ ሴትነት ለምን አትመክራትም? በጣም ነው የሚያሳፍረው ቤተሰብዬ። እንዴ ይሄ ልጅ ምን አደረገ? ምን አደረገ እንዴ? አብርሃም ላይ ሁሉ እየተነሳ ይጮህበታል። አረ በጣም ነው ሼም ኦን ዩ ሼም ኦን ዩ። እኔ በጣም ነው ያፈርኩት። እንዴ ጭራሽ ቀለበቷን በመውለቅ እንዴ! ህግ የለም እንዴ? ህግ የለም እንዴ ኢትዮጵያ ውስጥ? አብርሃም ታደሰ ይሄን ልጅ በህግ መያዝ አለብህ ብዬ ነው የማምነው ቤተሰብዬ። ይሄ ቪዲዮ ድረስ ላይክ፣ ሸር፣ ሰብስክራይብ